ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ዛሬ ቤታችን ልንገርፍ ጀምረናል። ትናንት ጀምሮ ነው። እስኪ አንዳንድ ለእናንተ መረጃ ደርሳለሁ። እዚህ ጋር ወጡ ማሻአላህ በስሏል። እንዳይበርድብኝ ብዬ ፌርሜሎ ላይ ነው ያደረኩት። እዚች ጋር ደግሞ ቡናችን ማሻአላህ ትልቅ ሰው ናቸው። ዋው ማሻአላህ ቆንጆ ነው። እና ያው ወደ ምሳ ግቡ ብዬ ነው እኔ ጋብዣቸው ነው። በእርግጥ ገጠር ላይ እንጂ ከተማ ላይ እንደዚህ ማብላት የለም። ግን ቤቱ ለኔ ነው የሚቀረው በሚለው እዚህ ሲለፉ ፀሐይ ሲመታቸው አሳዝነውኝ አሁን ምሳ እንበላለን። ምሳ ከበላን በኋላ ቡና ትንሽ ወፈር ብሏል። ውሃ ጣል አድርግበት። ምሳ ከበሉ በኋላ እቀርጻለሁ ማለት ነው። ጓሮውን ኢንሻአላህ ያለውን ሁኔታውን አስቤዛ ስንት ነው የሚለውን አስቤዛ ማለት ይሄ የግርፉ ማለት ነው። በቃ እስከምንጠጣ ድረስ እንደዚህ ፍላ ያሰስ ብሎ ምን እየሰራሽ ነው? ባጃጅ እና ባጃጅ እዚህ ጋር እኮ ነው እንዴ? ለምን ከኋላ እቃ ይመስል እዚህ በይ ሹፌር ሁን። ያሁን ተነሽ እንዳትወርቂብኝ። አዎ ሹፌር ማን ገዛልሽ? ተወጇለሽ? እኔ እኮ ነኝ የገዛሁልሽ። ወላሂ እኔ ነኝ የገዛሁት። ነው ወደዚህ ሀቂቃ እኔ ነኝ የገዛሁት። አሙ እንትን ወሱሻ አሳያቸው እዚህ ይደረጋል። ያኛውንም በይ ወሱሽ ነጅ እንጂ ንጂዋ ታዲያ ወሱሽ ደስ ብሎሻል ሳይክሉ ስለተገዛ ወላሂ በይ የማማዬ ሳይክል ብዙ ሰዎች ጠይቃችሁኛል። ኮሜንት ላይ አስፈራለሁ። 10,000 ብር ነው የተገዛችው። ይለያያል እንደየሳይክሉ ነው። ከዚህም እሺ አንቺ ልጅ ቀነስ ምታረጋለህ። አሁን ሰዎቹ ልጣራ ነይ ቡና ጠጡ እንበል። ጫማሽል በሽና ነኝ እና ውድ ቤተሰቦች እቺ ቤት እንግዲህ ቀን ወጣላት ሊያምርባት ነው። እቺ ቤት ቀን ሊወጣላት ነው። ናየኔ ውድ ጫማ ልበሽና እዚህ ጋር የውላችሁ ሽቦ ተወጥሯል። ማሻአላህ ቆንጆ አድርገው ወጥሮታል። ይሄ መወጣጫ ነው። በኋላ በደንብ ነይ ከነ ሂሳቡ እነግራችኋለሁ። አሁን ቡና ጠጡ ልበል። ሰዎች መቅሰሳቸውን እንደዚህ ሻይ ላፈላ ነው። እዚች ጋር ደግሞ ቂጣ ጋግሬ ነበረና እንጀራ ጥጄ ነበረና ቂጣ ጋገርኩኝ። ከዛ እዚች ጋር ቅቤ ያለችኝ ቅቤን ቀለጥ አድርጌ ቀባቀባ አድርጌ ሻሄን እያፈላሁ ነው። መቅሰስ ሰጣቸዋለሁ ማለት ነው። ምክንያቱም ቤት ቀሪው ለኛ ነው ለነሱ አይደለም። ቤታችሁ ደስ ብሏቸው ሲሰሩ ሀቂቃ እኔ ቤቱን የዚህ እነሱ እንትን ሲሉ ይከብዳል አይደል እንዴ? ግዴታ ኑሮብኝ አይደለም። እዚህ ሻይ እየፈላ ነው። ግዴታ ኑሮብኝ ሳይሆን የሀገሬ ሰው የድሮ ሰው ምንድነው የሚባል ነገር አለ። ተረቱ ረሳሁት። ብዙ ተረት አዲዝም እና ያው ዞሮ ኮንትራት ቢሆንም እኔ ቤት ነኝ። ሴት አለ ቤት እንኳን ባልሆን ሌላ ቦታ ብሆን ኦኬ፣ ግን ለኔ ደስ አይልም አሁን። ስለዚህ ዛሬ ምሳ አላበላኋቸውም። እንጀራ አልጋገርኩም ነበርና ትናንትና ምሳ ብቻቸዋለሁኝ። ዛሬ አላበላሁም እና መቅሰሳቸው እንደዚህ ለቅለቅ አድርገን ሻሂ ጋር አፍተን ሰጣቸዋለን ማለት ነው። እና በቃ እነሱም ደስ ብሏቸው ይሰራሉ። ሀቂቃ በቃ ለሁሉም ለእኔም ለእነሱም ደስ ነው በአጠቃላይ። እሺ ቤተሰብ ቅቤን እንደዚህ ለቀለኳት። ያት ቂጣችንም ማለት ነው። እናቴ ምን እንዳለች ታውቃላችሁ? ልጄ አደራሽን አለችኝ። አደራሽን የሚበላ ይሰጣል ብትለኝስ እውነቷን ነው ወይ? እሺ ዝም በየ እና ኑ መቅሰስ እንብላ። እሺ
ቤተሰብ ሬዲ ሆኛለሁ። የው ቂጣው አጠፍ አደረኩ በጓሮ ስለሆኑ እንደው እንደዚህ ያደረኩት። ሌትስ ጎ ኑ እንሂድ። ከዛ እኔ ገበያ ልሄድ ነው። እሺ ቤተሰብ አሁን እኔ ገበያ ልሄድ ነው። ኑ እንሂድ። ለሰዎቹ ሲወጡ ለምን አሰጫቸውም የሚለኝ አይጠፋም። እንደ ሀሳብ ትክክል ናቸው። ሰዓት ሸራ ሆኗል፣ 10 ሰዓት ሆኗል። ላኪን ግን አሁን እኔ ገበያ ልሄድ ነው። ውድ ቤተሰቦች ዛሬ 4ኛ ቀናቸው ነው። ስጅጋጀብ ላይ ጣርኩኝ። ብስሚላ ወጡ እንዳይበርድ ቆንጅዬ ምስር ነው የዛሬው። ማለት አተር ክክ ነበር። የዛሬው ደግሞ ምስር ነው። ሽሮ ነው ማለት ነው። ሲያገን ከዛኛ አሁን እኔና ማማዬ ፏፏ እንበል ማለት ነው። እና ውድ ቤተሰቦችዬ ለዚህ ቤት ቀን የወጣላት ጃኬት መልበስ በሉት መልበስ ጥሩ ጃኬት ልለብስ ነው። ቀን የወጣ የእናንተንም ቀን አላህ ያውጣላችሁ ነው የምለው። ኢንሻአላህ ገፉ ተጀምሯል። በኋላ በደንብ አሳያቸዋለሁ። እና ይሄን ይመስላል። እኔም ደግሞ ባጭር ታጥቄ እንደዚህ ጉድ ጉድ እያልኩላችሁ ነው። እሺ ውድ ቤተሰቦቻችን ቤቱ እዚህ ደርሷል። ማሻአላህ ግርፍ 2 ቀን ሆነው። ከላይ ጥቁር የሚታያችሁ ዛሬ ነው የተገረፈ። ከታች ነጫጩ ደግሞ ትናንትና ነው። የመጀመሪያ ዙር ነው። ገና ይቀረዋል፣ አላለቀም። እስከ መጨረሻ እስከ 3 ማለት ነው። ሽምብራ ግርፍ እንትን እስከሚል ድረስ ነው የምንጨርሰው ኢንሻአላህ። ጓሮውንም እንደዚህ አዳርሰዋል። ማሻአላህ ተባረከላህ ረህማን። ሰውየው ማሻአላህ ስራው ደስ ይላል። ሀቂቃ ጥርት አድርጎ ነው የሚሰራው። ሲሚንቶም አያባክኑም። አሸዋም እንደዚሁ የተፈጨም አሸዋ አለ። ይሄኛው የሚነፋውም አሸዋ አለ። 2 አይነት አሸዋ ነው። እኛ የተፈጨውን 3 ኮብ ነው ያደረግነው። ፊኖ የሚባለው ማለት ነው። ይሄ በርሜሉ ስር ያለው ታያችኋል። አያችሁት? የተፈጨ ነው። እዩት። ከላይ ያለው ደግሞ የሚነፋው አሸዋ ነው ማለት ነው። እና ማሻአላህ ሂንታችሁንና ቦዲ ጨርሰዋል። በጀርባ ያለውንም ደግሞ ትንሽ ነው የቀራቸው። ዛሬ ያጠነቃሉ። 4 ነው ማሻአላህ። ያቸው ሰውየው ሎሚ ከለር ነው የሚባለው። የወፍጮ ቤት ልብስ የለበሱት ናቸው። በጣም ጥሩ እነዚህ ማለት ናቸው የሚገርፉት። 1 ገራፊ ይዘዋል። 2 ደግሞ አኩተው ይቀባበላሉ ማለት ነው። እና ደስ የሚሉ ሰዎች ናቸው ሀቂቃ። ሱስ የለባቸው። የጫት ሱስ የለ፣ ሲጃራ ሱስ የለ። በቃ ማሻአላህ ሶላታቸውን ይሰግዳሉ። ሀቂቃ በጣም ደስ የሚሉ ናቸው። በፊት ውሃ ልኩን ያደረጉት እሳቸው ናቸው። እያያቸው ነው። ዙሪያውን አንድ አልፈካም። 3 አመት ሆነው አልሐምዱሊላህ። ግርፉን ነገ ዛሬ እያለን ህገወጥ ያለ ሰው ስለምታውቁት በእርግጠኛ ዙሪያውን በሙሉ ህጋዊ ነው። ግን መንገዷ ስላለኝ ትንሽ ፈርተን ነበረ። በባለፈ ወጥወለት ከዛ አሰብን ማለት ነው። አልሐምዱሊላህ ደስ ይላል። ብዙዎቻችሁ ጨርሱ ብላችሁ ነበረ። አልሐምዱሊላህ ቤታችን ለዚህ በቅቷል። የሰው ልጅ ማችን ባንዴ አይደለም። የተፈጨው ፊኖ የሚባለው አሸዋ ነው። እና አልሐምዱሊላህ ወሽክር እዚህ ደርሰናል። እስከ መጨረሻው እስከ ቅርጽ ማውጫው ድረስ ነው እኛ የተነጋገርን ከሰውየው ጋር ማለት ነው። ሀቂቃ ደስ የሚሉ ሰዎች ናቸው። በቃ እንዴት ላስረዳችሁ? ምንም በቃ ንጹህ ሙስሊም በሃይማኖት ሳይሆነን የምገባው ሙስሊምም ሆኖ ሱስ ያለበት አለ። እሳቸው ምንም ሱስ የለባቸውም። እኔም እንደዚህ እንደ ልጅ እንደ እናት ጉድ ጉድ እያልኩኝ እያስተናገድኩኝ ደስ ብሏቸው እኔም ደስ ብሎኝ ስራቸው ገቡ። ቡናችን ጠጥተን ጨርሰን ግርፋቸው ማሻአላህ ይሄንን ይመስላል። ወጭ ደግሞ በዝርዝር ወረቀት ላይ ጽፍ ያለው ሲያልቅ ጥንቅቅ ብሎ ሲያልቅ ማስገረፍ የምትፈልጉ መረጃ ቪዲዮ ሰራለሁ። ጠብቁኝ በኢዝኒላህ። ሰሞኑን እንግዲህ የጠፋሁት ሳምንት ሊሆን ነው መሰለኝ ምን ቪዲዮ ወላሁ አለም። ይሄንን በመሰለ ሁኔታ ቢዚ ስለሆንኩ ነው ዶችዬ። ይሄን መስሏል ቤታችን። አልሐምዱሊላህ እንኳን ደስ አለሽ በሉኝ። እናንተም ደግሞ አመሰግናለሁ ለአስተያየታችሁ። እንኳን ደስ አላችሁ። የኔ መለወጥ የኔ መደሰት የሚያስደስታችሁ ስላለ
የቀረው ቤቱ ከፊት ለፊትና ከኩሽናዋ ጋር ያለው ነው። ባይ እሺ ቤተሰብ በላን ጠጣ መሳች ጋር ልጄን አስተኛው። መኝታ ክላስ በጀርባ እየገረፍ ስለሆነ ድምጽ አለ። እቃዬን እዚህ ጋር አነሳሳሁኝ። ከዛ በመቀጠል እዚህ ጋር እቃዎቼን አውጥቻለሁ። እናጥባለን እና እንግዲህ የ3 ቀን የ4 ቀን ውሎ ይሄንን ይመስላል። ቢዚ ሆነ ነው እየጠፋሁት በጣም ደክሞኛል። ሀቂቃ ያው ያደክማል። በዛ ላይ መዝረክረኩ ማጽዳቱ ቶሎ ይቦላል። ቤቱ ራሱ ደስ አይልም። ያው ውጤቱ ግን በጣም ያስደስተናል በኋላ እና ውድ ቤተሰቦች ይሄን ይመስላል። ስለ ግርፍ ደግሞ ስለ ሲሚንቶ፣ ስለ አሸዋ፣ ስለ ምናምን፣ ስለ ሚስማር፣ ስለ ሽቦ ያለውን ዋጋ በሚለጥቀው ቪዲዮ ጠብቁኝ። እወዳችኋለሁ። ባይ